አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 7 በዚች ቀን ቅዱስ አባት የባሕታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈ። ይህም ቅዱስ በግብፅና በአክሚም አውራጃ ስሟ ስንላል ከምትባል ሀገር ከላይኛው ግብፅ ነበር። ስለ እርሱም የመላእክት አምሳል የሆነ አባ አርሲዮስ ትንቢት ተናገረለት። እርሱም ስለ ገዳም አገልግሎት ከመነኮሳት ጋር ሲሄድ የዚህን የቅዱስ ሲኖዳን እናት ውሃ ለመቅዳት ወጥታ አገኛት። ወደ እርሷም ሄዶ 3 ጊዜ ራሷን ሳማትና እንዲህ አላት። ዜናው በዓለም ሁሉ የሚሰማ የስሙ መዓዛ ከሽቱ የሚጥም የሆነ የሆድሽን ፍሬ እግዚአብሔር ይባርክ። እነዚያ መነኮሳትን ባዩት ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበር፣ ዛሬ ግን እንዴት ከሴት ጋር ትነጋገራለህ? አሉት። ልጆቼ ሆይ ሕያው እግዚአብሔርን ምሕረት ተስፋ በሚያደርግ ዓለም ሁሉ በሚጣፍጥበት ከዚች ሴት የሚወጣ የጨው ቅንጣት አለ አላቸው። አንድ በገድል የጸና ጻድቅ ሰው መነኮስ ነበረ። እርሱም መልሶ አባ አርሲዮስን እንዲህ አለው። እግዚአብሔር ሕያው ነው። አንተ ራሷን ትስም ዘንድ ወደዚያች ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ የእግዚአብሔር መልአክ በዙሪያ አየሁት። ራሷንም በሳምካት ጊዜ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ ሆይ ሰላምታ ይገባሃል ሲል ደግሞ ከዚህች ሴት የሚወለደው የተመረጡ ቅዱሳንን ሁሉ ልባቸውን ደስ ያሰኛል። ወልደ እግዚአብሔርም ከእርሱ ጋር ብዙ ጊዜ እነጋገር ነበር ሲል ሰምሆት አለ። ግንቦት 7 ቀን ይህ ቅዱስ አባ ሲኖዳ ተወለደ። ባደገም ጊዜ አባቱ በጎች ስለነበሩት ልጁ ሲኖዳን እንዲጠብቃቸው ሰጠው። ይህ ሲኖዳም ምሳውን ለእረኞች ሰጥቶ እስከ ማታ ድረስ ይጾም ነበረ። በሌሊትም ከውሃ ዘቅት ውስጥ ወርዶ በዚያ ቆሞ እስኪነጋ ድረስ ሲጸልይ ያድር ነበር። በክረምትም ሆነ በቀትር ሰዓት እንዲሁ ያደርግ ነበር። አባቱም የሲኖዳ እናት ወንድም ወደ ሆነው ወደ አባ አብጎል እጁን በላዩ ጭኖ ይባረከው ዘንድ ወሰደው። አባ አብጎልም ባየው ጊዜ የሕፃኑን እጅ አንስቶ በራሱ ላይ አድርጎ ሲኖዳ ሆይ ባረከኝ፣ ለብዙ ሕዝብ ታላቅ አባት ትሆን ዘንድ የሚገባህ ሆናልና አለው። አባቱም አባ አብጎል ዘንድ ተወው። ከዕለታት በአንዲቱም ቀን አባ አብጎል እንዲህ የሚል ቃል ከሰማይ ሰማ። እነሆ ሲኖዳ ለዓለም ሁሉ አስቲመስሪዳ የባሕታውያን አለቃ ሆኖ ተሾመ። ይህም ሲኖዳ በዓለም ሁሉ ብርሃን እስከሚሆን በበጎ አምልኮ ያለማቋረጥ በጾምና በጸሎት በስግደትና በመትጋት በታላቅ ተጋድሎን መጋደል ጀመረ። ከዚህም በኋላ በአንዲት ቀን ለአባ አብጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የሰለስቱ ደቂቅን ቆብና የመጥምቁ ዮሐንስን ቀናት አመጣለት። እንዲህም አለው፣ እንድትጸልይና የምንኩስና ልብስ ለቅዱስ ሲኖዳ እንድታለብሰው እግዚአብሔር አዘዋል። ያን ጊዜም አባ አብጎል ተነስቶ ጸለየ፣ የምንኩስና ልብስን አለበሰው። ከዚህ በኋላ ተጋድሎውን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች ለሰዎች ሁሉ መመሪያ የሚሆን ስርዓትን ሰራ። በኤፌሶንም 200 ኤጲስቆጶሳት ጉባኤ ስለ ካህዱ ንስጥሮስ በተደረገ ጊዜ ከማህበሩ አባት ከሊቀ ጳጳሳት ቄርሎስ ጋር ወደ ጉባኤው ሄደ። ንስጥሮስም ከክህደቱ ባልተመለሰ ጊዜ አውግዘው ለይተው አሳደሩት። ከዚህ በኋላም ወደ አገራቸው በመመለሳቸው ጊዜ መርከበኞች ከሊቀ ጳጳሳቱ ጋር አትሳፈርም ብለው አባ ሲኖዳን ከለከሉት። እርሱም ወደ እግዚአብሔር በጸሎት ማለደ። ወዲያውኑም በደመና መታ ተሸከመችው። አባ ቄርሎስ በመርከብ ውስጥ እያለ በበላዩ በአንጻሩ አደረሰችው። አባቴ ሆይ ሰላም ላንተ ከአንተ ጋራ ላሉትም ይህም ብሎ ሰላምታ አቀረበ። በመርከብም ያሉት ሁሉም ለአንተ ሰላም ይሁን፣ በጸሎትም አትርሳን አሉት። እጅግም አደነቁ። ለሚፈሩትም ይህን ያህል ጸጋ የሚሰጥ እግዚአብሔርን አመሰገኑት። ወደ ገዳሙም ደርሶ ከልጆቹ መነኮሳት ጋር የመንፈቀ ሌሊት ጸሎት አደረገ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበር። እርሱም የመድኃኒታችንን እግሩን ያጥበው ነበር፣ ጠቢውንም ይጠጣ ነበር። ጌታችንም ብዙ ምስጢራትን ገለጠለት፣ ትንቢቶችንም ተናገረ። ከዚህ በኋላ ፈጽሞ ባረጀ ጊዜ ሐምሌ 7 ቀን ተኛ። ክብር ይግባውና ጌታችን ኢየሱስ ክርስቶስ መጥቶ እያረጋጋው በእርሱ ዘንድ ተቀመጠ። ብፁዕ አባ ሲኖዳም ጌታችን እንዲህ አለው፣ ጌታዬ ፈጣሪዬ ልዩ ሦስትነትንና ጌትነትን ስለሚነቅፉ ከሃዲያን ወደ ጉባኤ እሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና
እንደ ቀድሞ ታጸናኛለህን? ጌታችንም በጸጋና በጡም ቃል እንዲህ ብሎ መለሰለት። ወዳጄ ሲኖዳ ሆይ ሌላ ዕድሜ ትሻለህን? እነሆ ዕድሜ ሁሉ 120 ዓመት ከ2 ወር ሆኗል። ዕድሜ 9 ዓመት ሲሆን አስኬማ ለበስ። ከዚህ በኋላ 111 ዓመት ከ2 ወር ኖርህ። አሁንስ ድካም ይብቃህ። ይህንንም ብሎ ጌታችን በክብር አረገ። በዚያም ጊዜ ቅዱሳን አንድነት ማህበር ወደ እርሱ መጡ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ዳግመኛ አየው። ልጆቹንም ክብር ይግባውና ለጌታዬ ለኢየሱስ ክርስቶስ እሰግድ ዘንድ አንሱኝ አላቸው። አንስተውም ሰገደለት። ከዚህ በኋላ ዳግመኛ እንዲህ አላቸው፣ ወደ እግዚአብሔር አደራ አስጠበቃችሁ። ነፍሴም ከዚህ ከደካማው ስጋዬ የምትለይበት ጊዜ ደርሷል። እኔም ለአባታችሁ ለዊዳ እንድትታዘዙ አዝዛችኋለሁ። ከእኔ በኋላ ጠባቂያችሁ እርሱ ነውና አላቸው። ለልጆቹም ይህን በተናገረ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ የመረጥሁ ሲኖዳ ሆይ ብፁዕ ነህ፣ ቸርነቴም ይደረግልሃል። በሕይወት ዘመን ሁሉ አንተ የምወደውን ስራ ሰርታልና እንግዲህ ወደ ዘላለም ተድላ ተርፍ ዘንድ ወደ እኔና አለው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን አባ መቃቢስና አባ ጊዮርጊስ የአግራጥስም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጢዮስ በሰማዕትነት ሞተ። እርሱም ከቅዱስ ጴጥሮስ በኋላ በከሃዲው ንጉሥ በጥራቢያኖስ ዘመን ሆነ። ይህ ንጉሥ ስለ አባት አግናጢዮስ የጣዖት አምልኮን እንደሚያቃልል ሕዝቡንም ሁሉ እንደሚያስተምር ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን እንደሚያስገባቸው በሰማ ጊዜ ወደ እሱ አስቀርቦ ለአማልክት መስዋዕት አቅርብ አለው። ቅዱስም እኔ ለረከሱ ጣዖታት አልሰዋም ብሎ መለሰለት። ንጉሥም ብዙ ቃል ኪዳኖችን በመግባት አባበለው። ባልተቀበለውም ጊዜ ለአንበሳ ሰጠው። ያን ጊዜም ቅዱስ አግናጢዮስ በቀናች ሃይማኖቱ እንዲጸኑ ሕዝቡን አዘዛቸው። ከዚህ በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜም ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከዚህ በኋላ የአንበሳ ወደ ስጋው አልቀረበም። ምዕመናንም መጥተው ስጋውን ወሰዱ፣ በመልካም ቦታ ኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን ለዘላለሙ አሜን። በዚችም ቀን ልዩ የሆኑ 3ቱ አካላት በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ያቀረበላቸውንም ተመገቡ። የይስሐቅንም ልደት አበሰሩት፣ ባረኩትም፣ አከበሩትም። ለእግዚአብሔር ምስጋና ይሁን፣ እኛንም በአባታችን በአብርሃም ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 8 በዚች ቀን በጎ ስም አጠራር ያለው የአባ መቀርስ ገዳምና የዓለም ሁሉ ኮከብ የሆነው ቅዱስ አባት አባ ብሶይ አረፈ። ዘአቅረብኩ ማሕሌተ ዘኪርያ አእላፈ እምለተጸምዱከ ዘልፈለላ ነብብ ተወከብ ዘኔቴ መጽሐፍን ተደሴከ እግዚኦ ጸዲቀ መረት ወኩፈ እምለአቡ ብርሃን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኮ በዘይት መካን እስከ ረጌሌ ቆኖ ህፃን ለጻፈው ክርስቶስ ወለዛ ጻፈውን ዘደስ ወለዛ አቡ ስተረጎም ሳዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አረቂተ ኩሉ እንባ ስቡሬ ማራን ኢየሱስ ክርስቶስ በቅዱሳን ተጠብቀን በረከታቸውም ከኛ ጋር ትኖር ኦ አምላክነ በከመ ንትቀው አኮም ከመ ምሳን አብነ ዘበሰማያት